መጨረሻም ባሪስ እንደዚሁ ክፍሉ ቁጭ ብሎ ፎቶዎቹን እያየ እያገላበጠን ያለው በመጨረሻም እጄ ትገቢያለሽ ቀኑ ደርሷል እያለ የአስሊም ፎቶ በእጁ እየዳበሰ በሀሳብ ይዋጣል። ወዲያውኑ ባሪስ ስልክ ይደወልለታል። የደወለችው እናቱ ነበረች። ካለበት ዞር ይልና ያነሳው ጀመረ። ምንድነው ማየ እያለ ይነግራታል። አስሊ መታ ነበረ አላወራችሽ ማርል? አይ በጣም ፈርታለች። እያደረግሽ ያለሽው ነገር ተው በቃ መጨረሻ ላይ አንድ ነገር ትወል ዝም በይ እያለ ይናገራታል። ስለዚህ አስለወጣለች አይደለ እያለ ይናገረ ጀመረ። እንድጋውስ እንደዛ ከሆነ ቆንጆ ጨዋታ እንጫወታለን። አሁን በደንብ አዳምጪኝ እማዬ ልጄ አንድ ነገር እንድታርግ ይፈልጋለሁ እያለ ስልኩን ወደ ጆሮ ያስጠጋና ይናገር ጀመረ። በሌላ በኩል በፍቅር እያበዱ ያሉት ዚያና በመጨረሻ ማናኑር ምንም ነገር ቢፈጠርና ሐሳብን መቼም እንደማቀየር በጣም እርግጠኛ ነህ? ምክንያቱም አብረን ካንኮንክ በመጨረሻም ይሄ ልቀበለው አልችልም። በህይወቴ እንደዚህ እርግጠኛ ሆኜ አላውቅም። ካንቺ ጋር መሆን እፈልጋለሁ እያለ ግን ትንሽ ጊዜ ያስፈልገኛል። አንዳንድ ነገር በጣም ማስተካከል ያለብኝ ነገር አለብኝ ማለት ልጆቹን ላናግራቸው እያለ ይናገር ጀመረ። ወዲያውኑ እጇን እየዳበሳት በሐሳብ ይሄዳል። እጆችሽን እስከ መጨረሻው አለቃቸው ቃል ይገባልሻለሁ ያለ ዚያ የውስጡን ፍርጥርጥ አርጎ ነገራት ለአናኑር። አይናውናን እያያት ወዲያውኑ ትከሻው ጋር እንደዚህ ይለጥፋታል፣ ይዳብሳታል። በሐሳብም ይሄዳሉ፣ ያቅፋታል፣ በእጁ ይዳስሳታል። ከባድ ነገር ሊፈጠር ይመስላል። ግንባሯንም ይስማታል። እሷም እንደዚሁ እንደ ፋርማሲ እባብ ትጠመጠምበታለች። አቤት በመጨረሻም ደግሞ ተመልሰው እንደዚሁ አፍጥጠው በንዴት ያታል ስህርን። ዚያ መቼ መጣ እያለች ትናገረው ጀመረ። ወዲያውኑ አፍጥጦ ያታል። ከባድ ነገር ሊፈጠር ይመስላል። ምን ተፈጥሮ ነው ዚያ ምን ተፈጥሮ ነው ንገረኝ እንጂ እያለች ትናገር ጀመረ። ወዲያውኑ አይን ላይን ይተያያሉ። ከተያዩም በኋላ እንደዚሁ አፍጥጦ አይኗን እንደዚሁ ያት ጀመረ። ከየተም በኋላ ከባድ ነገር በመጨረሻ ይናገራታል። እንደማላቅሽ አሁን ግልጹኝ እየሆንኩ ነው ያሉት። ድሮ የሰራሽውን ኃጢአት እንደማትደግሚው እርግጠኛ ነበርኩ። አሁን ግን ተሳስቻሻል። በመጨረሻ ምንም ቢሆን አንቺንና ብዙን ሰው ደግፌ ነበር። አሁን ግን ተዋርጃለሁ ማለት እያለች ግራ ትገባለች። አንቺን በማመኔ ትልቅ ስህተት ሰርቻለሁ። ምን ለማለት እየሞከርክ ነው ያልገባኝም እያለች ትናገር ጀመረ። ወዲያውኑ በሐሳብ ትዋጣለች። በመጨረሻ ሚያትጄ እናት በር ትከፍታለች። ተንኳክቶ ፖሊሶች ነበሩ። አቤት ምን ልስር? ነፍጃት በመጨረሻም ካራኒን ቤት ነበረ እያለች እንደዚህ ጠይቀች ጀመር። ግራ ይገባሉ። ቆይ የምትለው አልገባኝም። ምን አርጌ ነው እያለች ደግሞ ሰር ትጠይቃለች። እንደዚህ እንዲሆን አልፈለኩም ነበረ። እንደዚህ እንዲሆን የሚችለውን እያንዳንዱ ነገሮችን አርጌያለሁ። ግን በመጨረሻም አንቺ ያረሽ ነገር ከባድ ነው። እንደምኞቴ ምንም ይሆንልኝ ነገር የለም እያለ ይናገር ጀመረ። አብቅቷል ሰር አብቅቷል እያለ ይናገራታል። ምኑን ያበቃው? ቆይ ምኑን ያበቃው እያለች ታወራለች። በፍርሃት አይናኑን እያየችው በመጨረሻ በተቻለ ፍጥነትን እናንቺ እንፋታለን እያለ የናገራ ጀመር። እዛው ልቧ ከውሏል። ትደነገጣለች። አፍጥጦም አይኗን ያት ጀመረ። ከዛም ቦታ ዞር ጀመር። እንደ ማዞር ያረጋት አይናኑን ሲወጣ ታየው ጀመረ። በመጨረሻም እንደዚሁ ዚያ እሷ አላኖሩ ልታስጋድል እንደሞከረች አወቀ። በሌላ በኩል አስሊ ደግሞ እንደዚሁ ቀጥ ብላ ወደ ባሪሽ እናት ቤት አምርታለች። ወዲያውኑ ወደ በሩ ጋር ሜዳ ታንኳኳ ጀመረ። ወዲያውኑ እንደዚሁ ካንኳኳች በኋላ እናትየዋ እንደዚሁ ትከፍታለች። አስሊ እንዴት ነሽ? ሰላም እንዴት ነሽ? መልእክቱን የጠገሽው ነገር አለ፣ ልነግሪኝ ያሰብሽው ነገር አለ። ነይ ወደ ውስጥ ግቢ እያለች ተናገራታለች። ወዲያውኑ ወደ ውስጥ እንደገባችላት ግን እሷ ያሴረችው ነገር ያለ ይመስላል። በሌላ በኩል ደግሞ እንደዚሁ መህመት በመጨረሻም የባሪስን ቤት ስላገኘ በአቅጣጫው ወደ ቦታው ደርሷል። ከጀርባ ደግሞ መህሙት እንደዚሁም እሱም ከተፍ ብሏል። ወዲያውኑ ከመኪና ሁለቱም ይወርዳሉ። መህመት እንደዚህ ሆነ አትይኝ። በመጨረሻ ማወቅ አልቻሉም ነበር። ስለዚህ ወደዚህ መምጣት ነበረብኝ። መብቴን መፈለግ ነበር ወደዚህ መጥቶት
አሁን ግራ እየገባኝ ነው ያለው። ቆይ አልገባኝም። ቆይ የጥበቃ ሰው እንዴት የሚያክል ቤት ሊኖረው ይችላል? ያሉ ሁለቱም ያወሩ ጀመረ። እስቲ ይሄ ባሪሽ የተባለ ሰው ማን እንደሆነ ማጣራት አለብን እያለም ወደ በሩ ሄደው ያንኳኳሉ። ምንም ማንም የሚከፍትላቸው የለም። ወዲያውኑ በጓሮ አይኑ ይቃጥታል። በሌላ በኩል ሙህመት ደግሞ እንደዚሁም በመጨረሻ በቢላ የሚመስል ሞፈር ነገር ያነሳና እንደዚሁ በሩን ይከፍተው ጀመረ። ወዲያውኑ ወደ ውስጥም ዘልቀው ይገባሉ። እናንተ እዚሁን እያለም ይናገር ጀመረ። ወዲያውኑ ውስጥ ላይ ከገቡ በኋላ ቤቱን ሲያዩት ግራ ይጋባሉ። በጣም ትልቅና መጠጥ ያለበት ቤት ነው። ወዲያውኑ ይህን እንዳየው ነገር ባሪስ እንዳቀደና እንዳሰበ ይገቡ ጀመረ። እላኛው ያለውን የተሸፈነውን ጥቁር ነገር ያያል። በመጨረሻም ግራ የሚያጋባ ነገር ነው ያለ ቤቱን እንደዚሁ እየዞረ ሙህመት እንደዚሁ ያያልም። ወዲያውኑ ካየም በኋላ እንደዚሁም ወዲያውኑ ሁሉ ነገርን አንብቦ ይረዳ ጀመረ። በፎቶም አንስቶ ወዲያውኑ እንደዚሁ ፎቶን እንደዚሁ አንስቶ ኪስ ውስጥ ይከተና ይሄ ሰው አደንገኛ ተጠቃሚ ነው፣ በቃ ሙራት አንተ ወደታች እኔ ከላይ ያለው ያለም ይከፋፈሉና እሱ ወደ ላይ ወጣ ጀመረ። ላይም ከወጣ በኋላ ደግሞ የተሸፈነውን መጋረጃ በጥቁር ሲገልጠው ክው ይላል። በመጨረሻም የአስሊ ፎቶ ግድግዳው ላይ እንዳለ ተለጥፏል። ይህን እንዳየ በመጨረሻም ልቡ ስንጥቅ ይላል። ይህ ሰው ከአስሊ ጋር ከባድ የሆነ ፍቅር እንዳለበትና ያንዳንዱ ስትሄድ ያለውን ያንዳንዱ ፎቶዎች ነበር የለጠፈው። ይህን እንዳየ ባህሪ ሲው ነገር ይገባዋል። በረጅሙ የተነብሳል፣ ይናደዳል። መህመት ክፍሎቹን በሙሉ አይቻለሁ ብሎ ወደ እሱ ጋር ሲሄድ እሱም ክው ይላል። ያየው ነገር ግራ ያጋባዋል። የአስሊ ፎቶ እንደዚህ ግድግዳው ላይ በየቦታው ተለጥፏል። ይሄ ምንድን ነው እያለም እሱም ይጠይቅ። ቆይ ምን እየተፈጠረ ነው? ይሄ ሰው ማን ነው እያለም ግራ ይጋባ ጀመር። በሌላ በኩል ደግሞ እንደዚሁ አስሊ ግራ ተጋብታለች። ደሪያ ቤት ነው ያለችው። እኔ እኮ ልቆይ አልሳብኩም እኮ ብላ ዞር ስትል በመጨረሻም ባሪስ ቆሟል። ባሪስ እያለች ግራ ተቀባለች። ጋና መጀመራችን አስሊ እንዴት ነሽ? ደግሞ ማንም ሰው እዚህ ያገኘንም እያለም ይመልስላት ጀመር። ባሪስ ወዲያውኑ እዚህ ምን ታረጋለህ? ቆይ አንተ እያየሁሽ እኮ ነበር፣ በቃ ላገሽሽ በመጨረሻ መጣሁ እያለ ይናገር ጀመር። በቃ ከመንገድ ይዞር ለምንድን ነው ይሄን ለምንድን ይፈራሽ? ቆይ አልፈራውም። አስሊ በመጨረሻም እውነቱን ካወቅሽ በኋላ በመጨረሻም እውነቱ የሚቀየር ይመስልሻል እንዴ? ንገረኝ፣ ዘር በደለኝ። ወዴትም እንድትጀርፍ ነው አስሊ። ትንሽ ብትረጋጊ ለሁላችንም ቆንጆ ነው። እጅ ልቀቀው፣ አታሳምመኝ እያለች ተናገር ጀመረ። በሌላ በኩል ደግሞ እንደዚሁ ስልኩን እያነሳ ይደውላል። በመጨረሻ ወዲያውኑ እየደወለ ሁሉ ነገር ለማጣራት ይሞክራል። ስልኩ አይነሳም። ተረጋጊ ይላታል። እሱ ደግሞ አይነሳም። ስልኩን አንሺው አስሊ ስልኩን አንሺው እያለ ይበትናል። ሲበትነው ግን እያንዳንዱ ፎቶ ነው። ግራ እየተጋባ ሁሉ ነገሮችን ማየት ይጀምራል። ግራ እየተጋባ ይህን ካየ በኋላ ከዛ ቤት እየሮጡ ሁለቱም ይወጡ ጀመረ። ወዲያውኑ መህመት ከጀርባ ሁለቱም የተሯሯጡ መውጣታቸውን ይቀጥላሉ። የሆነ ነገር ማድረግ አለብን እያለ ይናገር ጀመረ። ስልኩን ደጋግሞ ይሞክራል። እንደዚሁ መህመት ለአስሊ ደግሞ እየታገለች ነው ያለችው ለነብሷ። ወዘሮ ደሪያ እርጅኝ እያለች ታረ ጀመር። እኔና ብቻ ነኝ ልቀቀኝ፣ ወዘሮ ደሪያ እኔ ብቻ ነኝ እያለ ሊጎርሳት። አንዴ ምን ያረክን እዚህ ውስጥ አትግቢ፣ ልቀቃታ። ምን ያረክ ነው? ቆይ እባክቶ እንዳታረገው። በመጨረሻም ወደ መጀመሪያ ህይወት ልትመልስ ነው? አይ ምንም የመጀመሪያ ህይወት ነው። አሁን እኔና እሷ መንገር ብቻ ነው። ከዚህ አርቄ ወስዳታለሁ። እንዳታረገው። ለራስ ማስብ፣ ስለኔ ያስብ። በቃ እያለች ታወራለች። እንደዚህ ሲጨቃጨቁ ግን እሷ በመጨረሻም የስልኳን ታነሳለች። አስሊ ያለችበትን አቅጣጫ እኔ ላከችልኝ አራሿ ነው መሰለኝ እያለም እንደዚሁ ታወራ ጀመረ። እንደዚህ ካሜራዋን ታበራለች። ምን እያረግሽ ነው አንቺ? ምን እያረግሽ ነው አንቺ? ስልኩን እያለ ይቀበታል። እባክህ አቁም ዞር በይልኝ እያለ ሲገፈትራት ሄድና ተላት። እናተን ምን እያረግ ነው? ወደዚያ እያለ ይናገርታል። ደሪያ ራሷን ትስታለች። ሳሊያ እስኪ እናንተ እዚህ ጠብቁኝ፣ ማንም ሰው እዚህ እንዲጠጋ ታርጉ እያለ ይናገርና በመኪናው ገብቶ ሁለቱም እየበረሩ ሄዷል። ነይ እያለ ደግሞ ነጭ ወዘሮ ደሪያ ታለች። ነይ ወደ ለውጪ
ወዲያውኑ በጀርባው ትመተውና ወደ መሬት ይወድቃል። እሷ ይሄን አጋጣሚ ተጠቅማ ከዛ ቤት ለማምለጥ ትሯሯጥ ጀመረ። እሱ ደግሞ በረጅሙ የተነፈስና ካለበት ይነሳል። እናቱ ደም እየፈሰሳት ነው ያለችው። በሌላ በኩል ደግሞ እንደዚህ የውስጡን የተናገረው ዚያ ደግሞ በመጨረሻም ልብሶቹን እየሰበሰበን ያለ በመሀል ሳር እንደዚሁ ትገባለች። ቆይ ተመልሰ መጣ ምንድነው የተፈጠረው? ቆይ ሊገባኝ አልቻለም። ሰላም ነበርን እኮ አይደል እንዴ? የሁሉ ነገር ከተፈጠረ በኋላ እንዴት እንደዚህ ልትሆን ትችላለህ? ቆይ እያለች ትናገር ጀመረ። ወዲያውኑ እንደዚህ ልብሱን በመጨረሻም አዲስ ዜና ያቺ ከተተችበት እያለ በመጨረሻም ትናገራለች ሰር። ምክንያቱም አንቺ ነሽ ያ በመጨረሻም ክፍተትሽ ነው። እማዬ ላጎቴን ወሰዱት ማለት ምን ማለት ነው? አላቅም ወንጀል የተሰራበት ነገር ነው። አንቺ ሂጂ በቃ እኔ መጣሁ እያለች ትናገራታለች። ሚና ትሄጃለች። በእንደዚህ አይነት ሁኔታ ውስጥ ሆነ ለመሄድ አላሰብክም አይደለ እያለች ትናገረዋለችም። ወዲያውኑ በረጅሙ ይተነፍሳል። ራሱን ለማረጋጋት ይሞክራል። በመጨረሻም እንደ ዙዚያ አስሊ ከቤቱ ወጥታ በአይኖቿ እየቃኘች ነው ያለችው። በእግሮቿ ለማምለጥ ትሞክራለች። ከጀርባ ግን ቀድሞ ይመጣታል። እርዱኝ የሱ ያለ እያለች ትጮኻለች። ነገር ግን ማንም ሳይሰማሽም ዝም በይ ተራመጅ እያልኩሽ ነው እያለ ይናገርታል። ነይ ወደ መኪናው ግቢ እያለ ያስገባታል። ልክ እንዳስገባት ግን በመጨረሻ እንደዚሁ ከባዱ ነገር ይፈጠር ጀመረ። የመህመት መኪና ከቦታው ደርሷል። እንደዚሁ መህመትና በመጨረሻም ሁለቱም የፌስቲቫል ይወርዱ ጀመረ። እርዱኝ የሰው ያለ እያለች ታወራለች። ማንም ግን አልሰማትም። አስሊ በመጨረሻ መኪና ውስጥ ነበረች። በር ይንኳኳል። ወዲያውኑ እንደዚሁ ካለችበት ትነሳለች። ደሪያ ራሷን ከሳታችበት በሩ እንደ ጉድ ይንኳኳል። ወዲያውኑ እሷም ካለችበት ተነስታ በሩ ለመክፈት ትሄዳለች። በሌላ በኩል ደግሞ እባካችሁ እርዱኝ እያለች ትሮጣለች። መኪናውን ያስነሳና በመጨረሻም ባሪስ እንደዚሁ እያበረረ ይሄድ ጀመረ። በሩ ይንኳኳል። ማንም ሰው ግን ሊከፍትላቸው አልቻለም። ባሪስ ማናችሁ እናንተ? አስሌት ናት እያለ ደሪያን ገፍትሮ ወደ ውስጥ ይገባል። እና ማናችሁ? እና ተመልስ ነው ቤት ውስጥ ምን ያደረጋችሁ ነው? አስሊ እያለ እንደዚህ ዞራል። ስልኳንም ያገኘው ጀመረ። ወዲያውኑ ከአይኑ እየዞረ ያይ ጀመረ። አስሊ እያለ እንደዚህ ይጣራል። በሌላ በኩል ደግሞ እንደዚህ ቤቱን ባይኑ ይቃኝ ጀመረ። ወዲያውኑ እንደማታውቂው አታውኚ፣ አስሊ እዚህ ነበረች እዚህ ነበረች። በእውነት ምንም አውቀው ነገር የለም እኔ እያለች ተናገር ጀመረ። እሷ ባሪሽን በመጨረሻ ለረጅም ጊዜ አላየሁትም። ጋዶቷል። ለእኛ ነገዶችን አታከብጅ። ባሪስ የት ነው ያለው? ንገሪን እያለ ደጋግሞ ይጠይቃታል። ተናገሪ እያለ ይነግራታል። ልነግር አልችልም። እኔ ልጄ ማጣት አልፈልግም እያለች ታወራለች። ወዲያውኑ ልነግርኝ አልፈልግም እያለ ወዲያውኑ በሀሳብ ይዋጣል። ያንዳንዱ ነገር ዋጋ የሚያስከፍል ይመስላል። በጣም እየተናደደ ነው ያለው መህመት። ሚስቴት ነው ያለችው እያለ ይጮህ ጀመረ። ወደሽውን በግድሽ ትናገሪያለሽ ይላትና መሳሪያ ያወጣ ጀመር ደሪያ ላይ። መህመት ምን ያረክ ነው ያለ ግራ እየተጋባ የፌስቲቫል ይናገራል። በሌላ በኩል ደግሞ በስውር ቦታ የወሰዳት እንደዚሁ ባሪስ እጇን ስላሰረው ከመኪናው ውረጅ ከመኪናው እያለ ይናገራት ጀመረ። ወዲያውኑ ምን ያረክ ነው? ልቀቀኝ፣ ነይ እያለ እየጎተተ ወደ አዲሱ መኪና በመጨረሻ የሚወስዳትና ይከታታል። ውስጥ ስገባ ግን የሷ ፎቶ አለ መኪና ውስጥ። መኪናውን ያስነሳና ወደ አዲሱ የታችን ነው የምንሄደው አሁን እያለ መኪናውን ካለበት አሽከርክሮ ይወጣ ጀመር። ትሰሚኛለሽ አይደል ማወራው ነገር? ስለዚህ አሁን የት እንዳሉ እንድነግሪኝ እፈልጋለሁ። ሄጄ ሚስቴ እንደሆኑ ደህና ላጠርጠር፣ ልጅሽን ለፖሊስ ሰጥቻለሁ። ማነግሬን ከሆነ አናቱን በጥይት በትነዋለሁ። ሳላመንታ ቆይ ማየውን ነገር አታድርግ፣ ቆይ ተረጋጋ እያለ እንደዚህ ይናገር ጀመረ። ሽጉጡን ደሪያ ያያየች ግራ ተጋባለች። ወዲያውኑ እንደዚህ እያት ይሄዳለሁ ሲል ነበረ እያለች ነገራለች። እንደምኞት ህልሜ እውን ሊሆን ነው። አስሊን ስለ መውሰድ ያለማቋረጥ ሲያወራ ነበር እና ይዟት ዓለምን መዞር ነው የሚፈልገው እያለ እንደዚሁ ይናገር ጀመረ። ወዲያውኑ አንድ ፎቶ ትዝ ይልለታል መኪናው። በመጨረሻ ይሄን እንዳስታወሰ እዛ ነው የተዋወቁት። በቃ እዛ ነው የተዋወቁት። ምናልባት
ምናልባት እያለች ስታወራ ይገባውና እየሮጠ ከቤቱ መውጣት ይጀምራሉ። ልጄን እንዳትጎዳ አሞቷል፣ እባክህ አትጉዱት፣ ልጄን አትጉዱት እያለች ዶሪያ እናቷ በመጨረሻም እየተሯሯጠ ወደ መኪናው ሄዶ መኪናውን ይመታል። በጣም በንዴት መህመት ለማን ነው የምትደውለው? ተረጋጋ ቆይ እያለ ይነግረዋል። ሜቲን አስሊን አግቶ ወስዶታል። ባሪስ የሚባል ሰው ነው፣ ጥበቃችን ነበረ። ከአስሊ ከባድ ፍቅር የያዘው ሰው ነው። ወደ እናቱ ቤት ጠርቶ በመጨረሻም አግቶ ወስዷል። በመጨረሻም ስለ መኪና ምናምን ሲያወራ ነበር። እስካሁን የት እንዳለ አላውቅም። መኪናውን አገኝልኝ። እራው ላይ የሆነ ንስርን የሚመስል ነገር አለ። አስሊን ሊወስድ ይችላል። እንዴት ነው ያልገባኝ? ወይኔ እንዴት ነው የቀጠርኩት? ቆይ ተረጋጋ ታግስ እያለ እንደዚሁ እሱን ለማረጋጋት ይሞክራል። መህመትን ወደ መኪና ውስጥ እየሄዱ ኬስኪ ሴትዮዋ ከቤት ስትወጣ እንደዚሁ አሳውቀኝ እያለ ይናገራል። ወዴት ልንሄድ ነው? አላውቅም ላገኘው አልቻልኩም ያን ሰው እያለ ይናገር ጀመረ። ስልክ እንደዚሁ ይደውልታል። ሜቲን ቶሎ በል እያለ ይናገር ጀመረ። ሜቲን እንዳገኛቸው ነገር በትክክል ነው ያስታወስኩ። በመጨረሻም አሁን ልናገኘት ይችላል። የባሪስ እንደሆነ ግን ወደ ጫካ ገብቷል። በቃ እኔም እንግዲህ ወደዛ ሄዳለሁ። ከጎኔ የተወሰነ ሰው በመጨረሻም ልክ ያለው ባሪስ ሊሄድበት የሚችልበትን እያንዳንዱ ነገር ልካለች። በመጨረሻም ብሬን ልካለሁ። እዛ አንድ ነገር የሚጠቅም ነገር ሊሆን ይችላል። መህመት ምን ነገር እንዳታረግ እባክህ አብረን እንስራ እያለ ይናገራል። ስልኩን ጆሮ ጋር ይዘጋለት ጀመረ። ያን ቆሻሻማ እገለዋለሁ ወይኔ እያለ ይናገር ጀመር። መኪናውን እያበረረ ይነዳል። በሌላ በኩል ደግሞ እንደዚሁ በመጨረሻ ባሪስ ወደ አንድ ዳርቻ ጋር ደርሷል። መኪናውን ወዲያውኑ ከቦታው ካደረሰ በኋላ ያቆማትም ጀመረ። እንደዚሁ ከባህሩ ዳርቻ የሚጠብቀው ነገር አለ ይመስላል። የኔ ፍቅር በመጨረሻ የት እንደደረስን ተመልከች እያለ ይናገራታል። በአይኗ ትቃኛለች። እሷም በጣም ግራ ተጋባለች። በጣም ትወጂዋለሽ እያለ ከመኪናው ይወርድ ጀመረ። በይ እያለ ይናገራል። ተለምጂዋለሽ ብሎ ከመኪናው መውረዱን ይቀጥላል። ከወረደም በኋላ በረጅሙ የተነፈሰ ሁሉ ነገር ለማየት ይሞክራል። እሱ ዞሮ በሩን እንደዚሁ ለመክፈት ይታገላል። እሷ የታሰረችውን እጅ ለመፍታት ትሞክራለች። ውዴ ነይ እያለ ወዲያውኑ እንደዚህ ጸጉሮቿን ይዳሳል። ዞር በል አትንካኝ እያለች ታወራለች። ይስማታል። አትንካኝ፣ ትለምጂዋለሽ አስሊ፣ ትለምጂዋለሽ፣ ይህንን ሁሉ ነገር ትለምጂዋለሽ። ከዛ በኋላ ወደ በፊት ህይወትሽ ትመለሻለሽ ማለት ነው እያለም ይናገራታል። በጣም ደስተኛ ነው የምንሆነው፣ በጣም ደስተኛ የምንሆነው እያለም ይናገራል። አንቺና እኔ ብቻ ነን እዚህ ያለው፣ ሌላ ማንም ሰው የለም እያለም ይናገር ጀመረ። ዝም ብለሽ ማረገውን ነገር እንድታርጊ ይፈልጋለሁ። ይህ ቁርስ እያዘጋጀሁልሽ ነው። እሺ ተግባባናል? አንቺን የምትወጂው ያለክ እንቁላል እያለም እንደዚህ ይነግራል። ፈጣሪ የእጅን ይስጥህ እያለች እሷም ትሳደባለች። እኔ ግን በጣም ነው የምወድሽ የኔ ፍቅር እያለም እንደዚህ ያወራል። እንደዚሁ መኪናው አካባቢ ጋር እንቁላል እየሰራ ነው ያለው። ደግሞ በሌላ በኩልም በመጨረሻም እንደዚሁ ራቅ ብሎ ስልክ ያወጣና መደወሉን ይቀጥላል። ከደወለም በኋላ እንደተናገርኩ ሁሉ ነገር ዝግጁ ነው። እሺ በቃ ገንዘቡን ልክልሃለሁ። እሺ ቶሎ በል እያለ ይናገራል። አሁን ይደርሳል። እሺ ውዴ አታስቢ እያለ ወደ ምግቡ ይመለሳል። በሌላ በኩል ደግሞ እንደዚሁ የመመት መኪና እየበረረ ወደ ቦታው እየደረሰ ነው ያለው። ከሚባለው በላይ በፍጥነት እየነደው ነው ያለው። ወዲያውኑ እንደዚሁ ከጎኑ ያለው የቤስቲ ባለም ባይኑ እያፈጠጠ መንገዱን ያይ ጀመረ። ወደ ባህር ዳርቻ እየሄደ ነው። በመጨረሻ መህመትም ጸባይ ካለሽ ሁሉ ነገር ይቀየራል እያለም በሌላ በኩል ጩቤ ያወጣና እንደዚሁ በመጨረሻም ይፈታት ጀመረ። ከፈታተም በኋላ በመጨረሻም እሷ እጇ እንደተፈታ እንዳወቀች ቀስ ብላ በመጨረሻም ካለችበት ትነሳለች። በአይኗ ካቀየች በኋላ ለማምለጥ ትሞክራለች። ስትሮጥ አስሊ እያለ ይዛታል። አስሊ እሺ በቃ ልቀቀኝ እያለች ትናገር ጀመረ። ወዲያውኑ እጇን ይስጣል። በዚህ ሰዓት ማንም ሰው የለም፣ ከዚህ ሁላቻችን ብቻ ነን። ተረጋጊ አስሊ፣
ነይ ቁርሳችን እንብላ፣ አንቺ የምትወጂው ነው ያዘጋጀሁልሽ፣ ቁጭ በይ እያለ ይናገራት ጀመረ። ፖሊሶቹ እየበረሩ ከቦታው እየደረሱ ነው ያሉት። እንደዚሁ የፖሊስ ድምፁ እየቀወጠው ነው ያሉት። በሚባለው ፍጥነት እየነዱት ነው ያሉት። አንቺ በመጨረሻ እንደምትወጂ ያርጎን አንቺ አትፈልግም። አስሊ መብላት አለብሽ። አሁን ካልበላሽ ከባድ ነው የሚልሽ። አልፈልግም፣ ዞር በይ፣ አልፈልገውም፣ በይ እያለ ይነጋ። አንድ ጉርሻ አልፈልገውም እያልኩ ትደፋው ጀመረ። በጣም ይናደዳል። እኔ አንቺም ቢሆን ኖሮ አንድ ጉርሻ እጎርስ ነበረ። ረጅም ጊዜ ይጠብቀናል። አልሄድም፣ ካንተ ጋር ወዴትም አልሄድም እያለች ተናግረው ጀመረ። ወደዚያም በግድስ ትሄጃለሽ። አሁን ላይ እኔና በመጨረሻም አንቺ ነን ያለ ነው። በመጨረሻ ወደ ግሪክ እንሄዳለን። ከዛ በኋላ ወዴት ነው መሄድ የምትፈልጊው? ንገሪኝ። ያድር ወደ ሮም እንሂድ? ወደ ፍቅረኛሞች ከተማ ወዴት እንሂድ? ንገሪኝ እንጂ። ወይስ ከባሪሽ ከአንቺ መሄድ አይለብሽም? ይሄ ከተማ ላይ እኔና አንቺ ብቻ ነው የሚገባን እያለ ይናገራል። ልቀቀኝ። ተረጋጊ፣ ባህርሽን አሳምሪ እያለ እንደዚሁ ይናገራታል። አፏን ሲይዛት ትተፋበታለች። ትለምጇለሽ በደንብ እንድትሰሚ ይፈልጋል። ገባሽ አይደለም? አሁን ሁለታችን ብቻ ነው ያለ ነው፣ ሁለታችን ብቻ እያለ ይናገራት ጀመረ። ልቀቀኝ እያለች ታወራለች። እሱም እንደዚሁ አይኗን ያታል፣ ጸጉሮቿንም ይዳሳል። እሷ ግራ ተጋባለች። በመጨረሻም ከባዱ ነገር የሚፈጠር ይመስላል። በሌላ በኩል ምህመት መኪናውን እያበረረ እየነዳ ነው ያለው። ወደ እሷ ጋር ለመድረስ እየሞከረ ነው ያለው። በመጨረሻም እንደዚሁ ምህመትና የቤስቲ እንደዚሁ ባለ ወደ ዩቲዩብ ቻናሎች የቤተሰቦች ለዛሬ ቪዲዮ ይዤላችሁ የመጣሁት እቺን ትመስል ነበር። በቀጣይ ምን ይፈጠር? በሁለቱ ምን አዲስ ነገር ሊፈጠር ይችላል? በመጨረሻ ምህመት እንደዚሁ ባሪስ ላይ ደርሶ ሚስቱን አስጥሏስሊን እሱ ላይ ጉዳት ሊያደርስበት ይችላል ወይስ መርከብ ላይ ጭኖ ይዟት ሊጠፋ ይችላል ወይ? ምን አዳዲስ ነገሮች ሊፈጠሩ ይችላሉ? ሚሉትና ሌሎችም በርካታ አጓጊ የሆኑትን ትዕይንቶች በቀጣይ ቪዲዮ ይዤላችሁ መጣ ይሆናል። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮን ደግሞ ላይክ ካደረጋችሁ ቪዲዮን ላይክ አድርጋችሁ እንድትጨርሱ በትህትና እየጠየኳችሁ እኔ ኮዲ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ላይ አይጥፋ እያልኩ ቻው።